ሰብስክራይብ በማድረግ ቤተሰብ ይሁኑ። አፊላሂ ሸኩን በአላህ ላይ ደግሞ ጥርጣሬ የሚባል ነገር አለ እንዴ? ፋጢር السماوات والارض እሱ የሰማያትና የምድር የመጀመሪያ ፈጣሪ ሆኖ ሳለ يدعوكم ليغفر لكم من ذنوبكم አላህ እኮ በእኛ አማካኝነት እኮ እየጠራችሁ ያላችሁ አንድና አንድ ነው ዓላማው ليغفر لكم من ذنوبكم ወንጀሎቻችሁን በሙሉ እኮ አላህ ሊያጥብላችሁ ምንድነው ይሄ ያላ ግብሻ ጥሪ የምትለው? አንተ እኮ እንደኛ ሰው ብቻ ነህ። ቆዳ ከኔ እኮ የሚለየው ነገር ይላንቱ በሸር እንደኛ ሰው ናችሁ፣ እንደኛ ሰው በጤ ሆናችሁ ሁላችንም አንድ አይነት ነን። አንተ ከኛ በምን በልጥ ነው ስለ አላህ የምትነግረን? እስኪ ዝም በል። ከሊመተን ጠይባን ያላወቀች አቅል፣ ከሊመተን ጠይባ ያላወቀች ነፍስ በጨለማ ውስጥ ነው የምትኖረው። ወደ አላህ ዘንዳ መልካም ንግግር ሁሉ ያርጋል። والعمل الصالح يرفعه ይላል። መልካም ስራ ደግሞ መልካም ንግግርን ገፋ አድርጎ ወደ ላይ ከፍ ያደርጋል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ከሊመቱ ጠይባ መልካሚቷ ንግግር መልካሚቷ ቃል ይሰኛል ርዕሴ። ሱረቱል ኢብራሂም ምዕራፍ 14 ከቁጥር 24 እስከ 25 ያሉ ሁለት አያቶችን ብቻ ነው የምንዳስሰው። ርዕሳችንን የመረጥነው ከሱረቱል ኢብራሂም 24ኛው ላይ ያለው አያ አለም ተራ ከይፈ ضرب الله مثلا كلمة طيبة ይላል። ከሊመተን ጠይባ ምንድነው? ከሊመተን ጠይባን አላህ ከሸጀረቲን ጠይባ ጋር ያመሳሰላታል። መልካሚቷ ቃልና መልካሚቷ ዛፍ ያላቸው ትስስርን እንቃኛለን። ከዛ በፊት ግን ሁለቱን አያቶች ሱረቱል ኢብራሂም ላይ ያሉት 24ኛውና 25ኛውን ከመቃኘቴ በፊት ቁርአን ውስጥ ካሉ እጅግ ውብ ሱራዎች መካከል አንዱ ሱረቱል ኢብራሂም ነው። ሱረቱል ኢብራሂም በኢብራሂም አለይሂ ሰላም ስም የተሰየመች ሱራ ምዕራፍ 14 ማለት ነው። ሱረቱል ኢብራሂም በመሰረታዊነት ከምትከረከርባቸው አጀንዳዎች መካከል ሁለቱን አነሳላችኋለሁ። በዋነኝነት ሱረት ኢብራሂም በሁለት ጉዳዮች ላይ ትሽከረከራለች። 24ኛውና 25ኛውን አያት ከማብራራቴ በፊት ይህንን ማንሳት ግዴታ አስፈላጊ ስለሆነ ሁላችሁም ወደ ቤት ስትሄዱ ቢያንስ ስለ ሱረቱል ኢብራሂም ሁለት መሰረታዊ ነገሮችን ይዛችሁ እንድትሄዱ ፈልጋለሁ። የመጀመሪያው ሱረቱል ኢብራሂም من البداية تتحدث عن القرآن الكريم ሱረቱል ኢብራሂም ገና ከመጀመሪያ ከመግቢያዋ ስለ ቁርአን ታላቅነት የቁርአንን ሚና የመልእክተኛውን አለይሂ ሰላቱ ወሰለም በዚህ ቁርአን አማካኝነት የሚጫወቱትን ሚና ታወሳለች። ቢስሚላሂር ረህማኒር ረሂም አሊፍ ላም ራ ሱረቱል ኢብራሂም አሊፍ ላም ራ ብለው ከሚጀምሩ ሱራ ናት። ኪታቡን ይላል አላህ። ኪታቡን እጅግ በጣም አስደናቂ ግሩም የሆነ ከአእምሮ በላይ የሆነ መጽሐፍ ማለት ነው። ኪታቡን ድንቅ የሆነ መጽሐፍ ነው ይላል አላህ ቁርአንን ሲገልጸው። ኪታቡን አንዘልናሁ እኛ ነው ያወረድነው ይላል። አሁን ልብ በሉ ኪታቡ በራሱ አለ አላህ something powerful ነው፣ በጣም የሚደንቅና ግሩም የሆነ ነው አለ። ከዛ አንዘልናሁ እኛ ነው ያወረድነው ብሎ ደግሞ በእኛነት ይገልጸዋል አላህ ቁርአንን እኛ ነው ያወረድነው። እኛ አንዘልናሁ የሚለውን ስንሰማ ጀለ ጀላሉ بصفاته العظيمة በታላቅ በሆነ ስልጣን ፉል አውቶሪቴቲቭ ያለው አምላክ ሙሉ ስልጣን ያለው አምላክ እኔ ነው ያወረድኩትኝ እያለ እየተናገረ እንደሆነ እንድናስብ ነው። አንዘልናሁ ኢለይከ ይላቸዋል ወደ አንተ ዘንዳ ለመልእክተኛው አለይሂ ሰላቱ ወሰለም ኢለይከ ወደ አንተ ዘንዳ ነው ያወረድነው። ልብ በሉ አሊፍ ላም ራ ኪታቡን የሚደንቅ መጽሐፍ ነው አለን። አንዘልናሁ እኛ ነው ያወረድነው ወዴት? ኢለይከ ወደ አንተ ዘንዳ ያ ሙሐመድ አለይሂ ሰላቱ ወሰለም። ኢለይከ የሚለው ሐርፍ ጀር በጣም የሚገርም ነው። ኢለይከ ቢዩቲፉሊ በጣም በሚደንቅ ሁኔታ አላህ ተሽሪፈን ለነብይ አለይሂ ሰላቱ ወሰለም ገና አያው ሱረቱል ኢብራሂም ሲጀምር የኪታቡን አሜዚንግ በጣም ድንቅ መጽሐፍ መሆኑን ከነገረን በኋላ የነብያችን አለይሂ ሰላቱ ወሰለም ደግሞ ባንተ ላይ መጽሐፉን አውርደናል ማለት ይህንን መለኮታዊ መገለጥ ማለትም ቁርአን ለሰው ልጆች ሁሉ መልእክቱ እንዲደርስ የማድረግ ኃላፊነት አለብህ ማለት ነው። አለይከ ከሆነ አንዘልና አለይከ ኪታቡን አንዘልና አለይከ ከሆነ ባንተ ላይ ኪታቡን ለሰዎች የማድረስ ምን ያለብን ግዴታ አለብህ፣ ሪስፖንሲቢሊቲ ነው፣ ኃላፊነት ነው። ኪታቡን አንዘልናሁ ኢለይከ ከሆነ ግን ልክ እንደ ሱረቱል ኢብራሂም ምዕራፍ 44 ማነው 14 የመጀመሪያው አያ ላይ እንደገለጸው ኢለይከ ከሆነ ግን ወዳንተ ከሆነ ግን
ተሽሪፍ ለነብይ አለይሂ ሰላቱ ወሰለም ነው። ነብዩን ሲያልቃቸው ሲያከብራቸው ነው። ይህ ኪታብ ከሰማይ ተጉዞ የመጣው አንተን ፈልጎ ነው እንደማለት። አንተ ጋር ነው የመጣው። ለምን? ይህ መጽሐፍ አንተ ላይ ሊወርድ ይገባልና። ቢስሚላሂር ረህማኒር ረሂም ሱረቱ ካፍ አልሐምዱሊላሂ الذي አንዘለ ዐላ ዐብዲሂል ኪታብ። ለአላህ ምስጋና ይገባው በባሪያው ላይ ምን ላወረደው? መጽሐፍን ላወረደው። ባሪያ ብሎ የጠራቸው መልእክተኛውን አለይሂ ሰላቱ ወሰለም ነው። የስፒሪቹዋሊቲ ኤክሰለንስ የመንፈሳዊነት ልቄት ላይ የደረስክ ሰው በመሆነ በመንፈሳዊነት ወይም በኢባዳ ጥግ ላይ የደረስክ ታላቅ ነብይ በመሆነ ለአንተ ይህ መለኮታዊ መገለጥ ለክብርህ ሊወርድልህ ይገባል ነው። ለዛ ነው ኪታብና መልእክተኛውን አለይሂ ሰላቱ ወሰለም ነጣጥሎ ማየት አይቻልም። ቁርአንን ባሰብን ቁጥር ነብዩን እናስባለን፣ ነብዩን ባሰብን ቁጥር አለይሂ ሰላቱ ወሰለም ኪታብን እናስባለን። ሁለቱ አንድ ላይ አብረው የሚሄዱ ስለሆነ ነው ሪሳላና ረሱል። እዚህም ቦታ ላይ የምናየው ነው ሪሳላና ረሱል። ሪሳላው ኪታብ ነው፣ ረሱሉ መልእክተኛው አለይሂ ሰላቱ ወሰለም ናቸው። አሊፍ ላም ራ ኪታቡን አንዘልናሁ ኢለይከ። እንግዲህ በክብር ወደ አንተ ይህንን መለኮታዊ መገለጥ መጽሐፍ አውርጃለሁ ካላቸው በኋላ ታዲያ በክብር ይህ መጽሐፍ ሲመጣል አላህ ዘንድ ማንኛውም የሚሰጥ ክብር ከኃላፊነት ጋር አብሮ ነው የሚመጣው። አላህ ዘንድ ክብር ከተሰጠ ከክብሩ ጋር አብሮ ምን አለ? ኃላፊነት አለ። ኃላፊነታቸው ምንድነው? ሊቱኽሪጀ الناس አሽረፈ الخلق ሆነ ተመርጠሃል። ይህ መለኮታዊ መገለጥ ወደ አንተ መጥቷል። ታዲያ በዚህ መለኮታዊ ቁርአን ባከብር ክብሩ ሌላ ነገር ይዞ ይመጣል። እሱም ሪስፖንሲቢሊቲ ነው፣ ኃላፊነት ነው። የምትወጣው ኃላፊነት ምንድነው? ሊቱኽሪጀ الناس ሰዎችን ሁሉ ልታወጣቸው ነው። ሚነ الظلمات ከበርካታ ድቅድቅ ጨለማዎች ሰዎችን ሁሉ ልታወጣቸው ነው። ኢለ ኑሪ ወደ አንድና ድንቅ ወደ ሆነው ብርሃን ሰዎችን ሁሉ ምን ልታረጋቸው ነው? ልታወጣቸው ነው። አሁን ሰዎች ሁሉን አላህ እዚህ ሱረቱል ኢብራሂም ላይ የሚሰለው ዲፒክት የሚያደርግልን ፒክቸር ሰው የተባለው ፍጡር በአጠቃላይ በጨለማ ውስጥ ነው ያለው። ከዛ ጨለማ ውስጥ ብርሃንን ለብሰው ብርሃንን ይዘው ብርሃን የተባለው ቁርአን ስለሆነ ፈአሚኑ ቢላሂ ወረሱሊሂ ወኑር الذي አንዘልና እንዳለው በአላህ እመኑ በመልእክተኛው ወደ እናንተ ዘንድ ባወረድነው መለኮታዊ ብርሃን ብሎ ይጠራዋል ቁርአንን። አላህ ብርሃንን ተሸክመው መልእክተኛው አለይሂ ሰላቱ ወሰለም ዲፒክት የተደረገልን ፒክቸር ወይም ስዕል ምንድነው? ሰዎች በጨለማ ውስጥ ናቸው። ይህንን በረኮታዊ የሆነውን ብርሃንን ቁርአንን ለብሰው ሊቱኽሪጀ الناس ሰዎችን ልታወጣቸው ነው ይላል አላህ። ልክ እኛ በጨለማ ውስጥ ሆነን ከዛ ጨለማ አንድ በአንድ የነብዩ ሰለላሁ ዐለይሂ ወሰለም ጥሪ የሰማና የተከተለ ሁሉ ነብዩ ከድቅድቅ ጨለማ አለይሂ ሰላቱ ወሰለም ወደሚደነቅ ብርሃን ወደ ቁርአን፣ ወደሚደነቅ ብርሃን ወደ ሁዳ፣ ወደሚደነቅ ብርሃን ወደ ኢስላም እንደሚያወጡ አድርጎ አላህ ይሰላቸዋል። ሱብሃንአላህ። ለዛ ነው ለኛ ብርሃናችን መልእክተኛችን አለይሂ ሰላቱ ወሰለም ናቸው። ለኛ ብርሃናችን የአላህ ቅዱስ ቃል ነው። ለኛ ብርሃናችን ሁዳ ነው። አልሁዳ يصدر من هذه الكتاب العظيم ሁዳ የሚባለው መመራት የሚባለው ነገር ደግሞ ፋፋቴው ይህ መለኮታዊ መገለጥ ነው። ማግኛው ስፍራ እዚህ መለኮታዊ መገለጥ ውስጥ ነው። ስለዚህ አላህ ለነብዩ ኪታብ አውርጄልሃለሁ ለክብርህ የክብር ከኃላፊነት ጋር ተቆራኝቶ ሊቱኽሪጀ الناس من الظلمات ሚለውን አስመሩበት። የሰው ልጆችን ከበርካታ ጨለማዎች ልታወጣቸው ነው ይላል። እንግዲህ ጨለማ የሚባለው ነገር እኛ የምናውቀው ፊዚካሊ የተገለጠ የምናውቀው ጨለማ ማለት አይደለም። ጨለማ ማለት ያስተሳሰብ ጨለማ ነው። ጨለማ ማለት ሽርክ ነው። ጨለማ ማለት ከአላህ ውጪ ላለ አካል መስገድ ነው። ጨለማ ማለት ከሸይጣን ጋር ወዳጅ መሆን ነው። ጨለማ ማለት ነፍስያን አምላክ አድርጎ መያዝ ነው። ጨለማ ማለት ያለ ዓላማ መኖር ነው። ጨለማ ማለት ራስን አለማወቅ ነው። ጨለማ ማለት ከነብዩ አለይሂ ሰላቱ ወሰለም ጋር ወዳጅነት አለመመስረት ነው። ከዚህ ሁሉ ድቅድቅ ጨለማ፣ በዘረኝነት ጨለማ፣ ሰውን የበታች ከማየት ጨለማ፣ በኩራተኝነት ከመሞላት ጨለማ፣ ከዚህ ሁሉ ጨለማዎች ሰዎችን ወደ ብርሃን የምታወጣቸው አንተ ነህ። ሊቱኽሪጀ الناس من الظلمات ኢለ ኑር ቢኢዝኒ ረቢሂም በጌታቸው ፍቃድ ይላል። መጽሐፍን ላወረደው ባሪያ ብሎ የጠራቸው መልእክተኛውን አለይሂ ሰላቱ ወሰለም ነው። የስፒሪቹዋሊቲ ኤክሰለንስ የመንፈሳዊነት ልቄት ላይ የደረስክ ሰው በመሆነ በመንፈሳዊነት ወይም በኢባዳ ጥግ ላይ የደረስክ ታላቅ ነብይ በመሆነ ለአንተ ይህ መለኮታዊ መገለጥ ለክብርህ ሊወርድልህ ይገባል ነው። ለዛ ነው ኪታብና መልእክተኛውን አለይሂ ሰላቱ ወሰለም ነጣጥሎ ማየት አይቻልም። ቁርአንን ባሰብን ቁጥር ነብዩን እናስባለን፣ ነብዩን ባሰብን ቁጥር አለይሂ ሰላቱ ወሰለም ኪታብን እናስባለን። ሁለቱ አንድ ላይ አብረው የሚሄዱ ስለሆነ ነው ሪሳላና ረሱል።
እዚህም ቦታ ላይ የምናየው ነው ሪሳላና ረሱል ሪሳላው ኪታብ ነው ረሱሉ መልእክተኛው አለይሂ ሰላቱ ወሰለም ናቸው አሊፍ ላም ራ ኪታቡን አንዘልናሁ ኢለይከ እንግዲህ በክብር ወደ አንተ ይህንን መለኮታዊ መገለጥ መጽሐፍ አውርጃለሁ ካላቸው በኋላ ታዲያ በክብር ይሄ መጽሐፍ ሲመጣል አላህ ዘንድ ማንኛውም የሚሰጥ ክብር ከኃላፊነት ጋር አብሮ ነው የሚመጣው አላህ ዘንድ ክብር ከተሰጠ ከክብሩ ጋር አብሮ ምን አለ ኃላፊነት አለ ኃላፊነታቸው ምንድነው لتخرج الناس اشرف الخلق ሆነ ተመርጠሃል ይህ መለኮታዊ መገለጥ ወደ አንተ መጥቷል ታዲያ በዚህ መለኮታዊ ቁርአን ባከብር ክብሩ ሌላ ነገር ይዞ ይመጣል እሱም ሪስፖንሲቢሊቲ ነው ኃላፊነት ነው የምትወጣው ኃላፊነት ምንድነው لتخرج الناس ሰዎችን ሁሉ ልታወጣቸው ነው ሚነ الظلمات ከበርካታ ድቅድቅ ጨለማዎች ሰዎችን ሁሉ ልታወጣቸው ነው ኢለ ኑሪ ወደ አንድና ድንቅ ወደ ሆነው ብርሃን ሰዎችን ሁሉ ምን ልታረጋቸው ነው ልታወጣቸው ነው አሁን ሰዎች ሁሉን አላህ እዚህ ሱረቱል ኢብራሂም ላይ የሚሰለው ዲፒክት የሚያደርግልን ፒክቸር ሰው የተባለው ፍጡር በአጠቃላይ በጨለማ ውስጥ ነው ያለው ከዛ ጨለማ ውስጥ ብርሃንን ለብሰው ብርሃንን ይዘው ብርሃን የተባለው ቁርአን ስለሆነ ፈአሚኑ ቢላሂ ወረሱሊሂ ወኑር الذي انزلنا እንዳለው በአላህ እመኑ በመልእክተኛው ወደ እናንተ ዘንድ ባወረድነው መለኮታዊ ብርሃን ብሎ ይጠራዋል ቁርአንን አላህ ብርሃንን ተሸክመው መልእክተኛው አለይሂ ሰላቱ ወሰለም ዲፒክት የተደረገልን ፒክቸር ወይም ስዕል ምንድነው ሰዎች በጨለማ ውስጥ ናቸው ይሄንን በረኮታዊ የሆነውን ብርሃንን ቁርአንን ለብሰው لتخرج الناس ሰዎችን ልታወጣቸው ነው ይላል አላህ ልክኛ በጨለማ ውስጥ ሆነን ከዛ ጨለማ አንድ በአንድ የነብዩ ሰለላሁ ዐለይሂ ወሰለም ጥሪ የሰማና የተከተለ ሁሉ ነብዩ ከድቅድቅ ጨለማ አለይሂ ሰላቱ ወሰለም ወደሚደነቅ ብርሃን ወደ ቁርአን ወደሚደነቅ ብርሃን ወደ ሁዳ ወደሚደነቅ ብርሃን ወደ ኢስላም እንደሚያወጡ አድርጎ አላህ ይሰላቸው ሱብሃንአላህ አውጣት ነው ያ የሚደነቅ ብርሃን መንገድ የተባለው የትኛው ነው ሲራጢላህ ነው የአላህ መንገድ ሲራጢላህ ማለት ቁርአን ነው ሲራጢላህ ማለት የነብዩ ሰለላሁ ዐለይሂ ወሰለም መንገድ ነው ቢዩቲፉሊ ነው በቃ አላህ በጣም ውብ ሆነ መንገድ ነው የሚገልጸው ኢላ ሲራጥ ወደ መንገድ ልትመራቸው ነው አልዓዚዝ ተመልከቱ እዚህ ቦታ ላይ እንደውም ሲራጢላህ አላለም የአላህ መንገድ አላለም ሲራጢላህ ሱረቱ ሹራ ማን ነው ሹራ ምዕራፍ 42 መጨረሻው አያ ላይ ሲራጢላህ ሚል ታገኛላችሁ ሲራጢላህ الذي له ما في السماوات وما في الارض ሱረቱል ሹራ ምዕራፍ 42 ቁጥር 54 ላይ እዚህ ቦታ ላይ ደግሞ የአላህ መንገድ አይደለም ኢላ ሲራጥ አልዓዚዝ ይላል አልዓዚዝ بمعنى لا غالب له አሸናፊ አካል የሌለው ፉል አውቶሪቴቲቭ የሆነ ጋድ ሙሉ ስልጣን ያለው አምላክ ወደሱ ልትመራቸው ነው ይላል ኢላ ሲራጥ አልዓዚዝ እናንተ አሁን ሁላችንም ከነፍስ ጨምሮ አላሁ አክበር ብለን ሰላት ላይ ስንቆም اهدنا الصراط المستقيم ስንል ቀጥተኛው መንገድ ምራን ስንል ኢላ ሲራጥ العزيز الحميد ያለን ነው አልዓዚዝ የሆነው በሁሉ ነገር ላይ አሸናፊና የበላይ የሆነው መንገድ ኢስላም የአላህ መንገድ ነው ስንል ሲራጥ العزيز ነው አዚዝ لا غالب له አሸናፊ አካል የሌለው ዶሚኔት ሊደረግ የማይችል ጌታ ተመልከታችኋል ሱብሃንአላህ መልእክተኛው አለይሂ ሰላቱ ወሰለም የሰው ልጅ የት ነው ይዘውት የሚሄዱት ኢላ ሲራጥ العزيز ነው የሰው ልጅ እዚህ ምድር ላይ ሲኖር በጣም ከሚፈልጋቸው ነገሮች መካከል አንዱ ክብር ነው ሰው ምን ይፈልጋል ክብር ይፈልጋል ዒዛ ይፈልጋል የሰው ልጅ ክብር ይፈልጋል መልእክተኛው አለይሂ ሰላቱ ወሰለም የሰው ልጅን ሁሉ ክብር ሊሰጡት መጥተዋል የሰው ልጆች ሁሉ የሚያገኙት ክብር አንድና አንድ ነው መንገዱ ሱረቱል ፋጢር ምዕራፍ 35 ቀደም እዚህ ሱረቱል ፋጢር ሲቀራልን ነበር ምዕራፍ 35 ላይ መን ካነ ዩሪዱ ለዒዘተ ኢላላ አላህ እንትን የሚፈልግ መከበር የሚፈልግ ክብር የሚፈልግ ካለ መን ካነ ዩሪዱ ዒዘተ የሚለውን አስምሩልኝ ዒዛ የሚፈልግ ክብር የሚፈልግ ሪስፔክት የሚፈልግ ካለ فليطلبه عند الله አላህ ዘንዳ ይጠይቅ ማለትም ቁርአን ውስጥ አላህ ዘንዳ ይጠይቅ ይላል ማለት አይደለም ካልነጋገሩ ግን ማለትም ከአያው አንፃር من كان يريد العزة فلله العزة جميعا ይላል ክብር የሚፈልግ ካለ ክብር በሙሉ ተክልሎ ያዘው አላህ ነው ይላል ያ ማለት ክብር የሚፈልግ ካለ አላህን ይጠይቀው ምክንያቱም ስልጣን ማን ነው ክብር በሙሉ ተክልሎ ያዘው ማን ስለሆነ አላህ ስለሆነ መከበር በአላህ መንገድ ነው ያለው መከበር በማን መንገድ ነው ያለው በአላህ መንገድ መልእክተኛው አለይሂ ሰላቱ ወሰለም ለእያንዳንዳችን ክብር ሊሰጡን ይዘውን የሚሄዱት መንገድ
የክብር ሁሉ ባለቤት የሆነው አልዓዚዝ አልሐሚድ የሆነው ጌታ ጋር። ስለዚህ ኢላ ሲራጢል ዓዚዝ ዓዚዝ ወደ ሆነው ጌታ መንገድ ትመራቸዋለህ ማለትም አሸናፊ አካል የሌለው ጌታ ወደሱ ትመራቸዋለህ ማለት ብቻ ሳይሆን ክብር የሚያገኙበት ክብርን በሙሉ በእጁ የሆነው ጌታ ፈሊላሂ ልዕዘቱ ጀሚዓ ክብር የተባለ በሙሉ አላህ ዘንድ ነው ያለው። ያንን ክብር የምትሰጣቸው በዚህ መንገድ ነው። ለዛ ነው ነብያችን አለይሂ ሰላቱ ወሰላም ጋር ግንኙነት ያለው ሰው ወዳጅነት የመሰረተ ሰው ከአላህ ዘንድ ከሚሸለመው ሽልማት መካከል አንዱ መከበር ክብር ነው። የሚታየውም የማይታየውም ፍጥር እንዲያከብረው ውስጡ ይገደዳል። ኢላ ሲራጢል ዓዚዚል ሐሚድ ምስጉን ወደ ሆነው ጌታ በራሱ ሐሚድ ማለት ማንም የማያመሰግነው ፍጡር ባይኖር በራሱ የተመሰገነ ጌታ ማለት ነው። አላህ አልሐሚድ ነው ስንል በራሱ በማንነቱ ፍጡር እንኳን ባይኖር የተመሰገነ የሆነ ጌታ ማለት ነው። የመጀመሪያው የሱረቱል ኢብራሂም አያ ምንድነው ሐሳቡ? ጠቅላላ ሳደርገው ሱረቱል ኢብራሂም መግቢያው አያ ላይ የሚደንቅ የሆነ መለኮታዊ መገለጥ አውርጃለሁ አለ ቁርአንን። ይህ የሚደንቅ የሆነው ኪታቡን ዓዚም የሆነው ቁርአን የወረደው በማን ላይ ነው? ወደ ነብዩ አለይሂ ሰላቱ ወሰላም ነው። ይህ ቁርአን የመጣው ነብዩ ሰለላሁ ዐለይሂ ወሰለም ሊያከብራቸው ብቻ ሳይሆን ለነብዩ ሰለላሁ ዐለይሂ ወሰለም ትልቅ ኃላፊነት ሊሰጥ ነው። በዚህ ኪታብ አማካኝነት በቁርአን አማካኝነት ሰዎችን ከድቅድቅ ጨለማዎች ወደሚደነቅ ብርሃን ምን ታረጋቸዋለህ? ታወጣቸዋለህ። ይህ ድቅድቅ ጨለማው ከድቅድቅ ጨለማው ወደሚደነቅ ብርሃን የተባለው መንገድ ደግሞ ሲራጢላሂል ዓዚዚል ሐሚድ ነው። መልካም ሱረቱል ኢብራሂም የመጀመሪያው ስለ ቁርአን ነው የምታወራው። ሱረቱል ኢብራሂም ሌላ የምታነሳው አጀንዳ አለ። መልእክተኞች ከህዝቦቻቸው ጋር የነበራቸውን ግብግብ ታስቃኘናለች። መልእክተኞች ከህዝቦቻቸው ጋር የነበራቸውን ግብግብ ማለትም መልእክተኞች እንደተለመደው ሰዎችን ከድቅድቅ ጨለማ ወደ ቢደነቅ ብርሃን ወደ ኢስላም ሊያመጧቸው በሚጥሩበት ጊዜ የነበራቸውን ኮንቨርሴሽን ዲቤት ያነሳልናል ቁርአን። ምሳሌ ሱረቱል ኢብራሂም ቁጥር 9 ላይ ልሰዳችሁ። ይሄንን አያ እንመልከተው። ቢስሚላሂር ረህማኒር ረሂም አለም የእቲኩም ነበኡ الذين من قبلكم ከናንተ በስተፊት የነበሩ ትውልዶች ዜናቸው አልደረሳችሁም? ምን ማለትም ቀውመ ኑሕን የኑህ ትውልዶች፣ ወዓድን የአድ ህዝቦች፣ ወሰሙድ የሰሙድ ህዝቦች፣ ወለዚነ ሚን ባዕድህም ከነሱም በኋላ የመጡ በርካታ ትውልዶች ነበሩ። ላ ያዕለሙሁም ኢላላህ ጃአትሁም ሩሱሉሁም ቢልበይናት ይላል አላህ። ጃአትሁም ቢሱልጣንን ዓዚም ጉልበት ባለው ኃይል ባለው ልብን መድረስ በሚችል አእምሮ ማናገር በሚችል ህይወትን ሊቀየር በሚችል መለኮታዊ መገለጥ በአላህ ቃል በርካታ መልእክተኞች እኮ ወደ ህዝቦቻቸው ዘንድ መተውላቸዋል ይላል አላህ። ምን እያለ ነው? 9ኛው አያ ላይ ቁጥር 1 ላይ አንድ ነገር ነግሮናል። የመልእክተኛው አለይሂ ሰላቱ ወሰላም ድርሻ በዚህ ብርሃናዊ ቃል ሰዎችን ከጨለማዎች ወዴት ማውጣት ነው? ወደ ብርሃን። ያ ሙሐመድ አለይሂ ሰላቱ ወሰላም ይሄ ሚና ይሄ የሥራ ድርሻ ላንተ ብቻ የተሰጠ አልነበረም። ካንተ በፊት የነበሩ በርካታ ነቢያቶችና መልእክተኞች ወደ ህዝቦቻቸው ዘንድ ሄደው አንተ የሰራውን የዳዕዋ ስራ ኤግዛክትሊ ሰርተውታል። ለምሳሌ የዓድ የሰሙድ ህዝቦች ዘንድ የተላኩ መልእክተኞች ነበሩ፣ እንደነ ሁድ እንደነ ሷሊህ የመሳሰሉት። ጃአቱም ሩሱሉሁም ቢልበይናት መልእክተኞች በድንቅ የሆነ ታምራዊ በይናት መጣውላቸዋል። እነሱ ግን ወቃሉ እንደዚህ ያሉ አለፍ እያልኩ ነው። ኢና ከፈርና ቢማ ኡርሲልቱም ቢሂ በተላካችሁት ነገር በአጠቃላይ እኛ ክደንበታል። ምናቀው ነገር የለም። ስለምታወሩት ነገር በይናት ሊገባን አይችልም። የውመል በዓት ዳግም መቀስቀስ አለ። በጣም የሚያጠራጥር ነገር ነው። አልገባንም። በነገራችን ላይ ሰው የሆነ ሐሳብ እያቀበላችሁ መቀበል ሳትፈልጉ ስትቀሩ እንዳልገባችሁ ነው የምትሆኑት። እኔ እንጃ ብዙም የገባኝ አይመስለኝም። ይሄ ነገር ገብቷል እኮ በደንብ ገብቷል። እና እኔ እንጃ ጥርጣሬ አለኝ የሚሆን አይመስለኝም። በውስጥ ግን አይሆንም እያልክ ነው። እንደዛ ነው ያሉት እነሱም። ወኢና እኛ ለፊ ሸክ ሚማ ተድዑና ኢለይሂ ሙሪብ እኛ የምትጠሩን ነገር ትንሽ ጥርጣሬ አለን፣ እርግጠኞች አይደለንም። በቃ ምንድነው መሰለህ ሊዋጥ ትንሽ ያስቸግራል አይነት ነገር ነው ኤክስፕሬሽናቸው። ስለዚህ መልእክተኞች በእንደዚህ አይነት ዲቤት ያደርጉ ነበር። ከማን ጋር?
ከህዝቦቻቸው ጋር ሱረቱል ኢብራሂምን እናንተ ከቁጥር 9 ጀምራችሁ እቤት ገብታችሁ ማየት ትችላላችሁ። ቃለት ሩሱሉሁም መልእክተኞቻቸው እንደዚህ ያሉ አፊላሂ ሸኩን በአላህ ላይ ደግሞ ጥርጣሬ የሚባል ነገር አለ እንዴ? ፋጢር ሰማዋቲ ወልአርድ እሱ የሰማያትና የምድር የመጀመሪያ ፈጣሪ ሆኖ ሳለ የድዑኩም ሊየግፊረ ለኩም ሚን ዙኑቢኩም አላህ እኮ በእኛ አማካኝነት እኮ እየጠራችሁ ያላችሁ አንድና አንድ ነው ዓላማው ሊየግፊረ ለኩም ሚን ዙኑቢኩም ወንጀሎቻችሁን በሙሉ እኮ አላህ ሊያጥብላችሁ ወንጀሎቻችሁን ሊሸፍንላችሁ በእኛ በመልእክተኞች እኮ አንደበት ግብዣ እያቀረበላቸው ምን እያቀረበ ነው? ግብዣ። አይገርምም? አላህ ግብዣ ያቀርባል። በቁርአኑ አማካኝነት ኢንቪቴሽን ያቀርባል። በመልእክተኞቹ አማካኝነት ኢንቪቴሽን ያቀርባል። ግብዣ እኮ እያቀረቡላችሁ ነው። ወዩአኺሩኩም ኢላ አጀሊን ሙሰማ ቃሉ ኢን አንቱም ኢላ በሸሩን ሚስሉና ህዝቦቻቸው ተቀበሉና ምንድነው ይሄ ያላ ግብዣ ጥሪ የምትለው? አንተ እኮ እንደኛው ሰው ብቻ ነህ። ቆዳ ከኔ እኮ የሚለየው ነገር ኢላንቱ በሸር እንደኛ ሰው ናችሁ፣ እንደኛ ሰው በጤናች ናችሁ። ሁላችንም አንድ አይነት ነን። አንተ ከኛ በምን በልጥ ነው ስለ አላህ የምትነግረን? እስኪ ዝም በል። ይሄ ነበር የሚሉት ህዝቦች ለማን? ለመልእክተኞቻቸው። ህዝቦችና መልእክተኞች ያላቸውን ዲቤት ያነሳልንና ቁጥር 24 ላይ ስትመጡ የኛ መነሻ ሐሳባችን 24ኛው ስለሆነ 24ኛው እናብራራለን። አሁን 24ኛው ላይ ስትመጡ መልእክተኞች ሲጣሩት የነበረው ጥሪ መልእክተኞች ህዝቦቻቸውን ሲጋብዙ የነበረው ዋናው ወደ አላህ ጥሪ በምሳሌ አድርጎ አላህ ያቀርበዋል። በምን አድርጎ ያቀርበዋል? በምሳሌ። እስካሁን ካላዳመጣችሁኝ አብሽሩ፣ ችግር የለውም። ትምህርታችን ግን አሁን ነው የጀመረው። ሁለት አያቶች ብቻ ነው የምናብራራው። እነዚህን ሁለት አያቶች ተሸክማችሁ ቤት ይዛችሁልኝ ትሄዳላችሁ። ዛሬ ቤት ገብታችሁ ሱረቱል ኢብራሂም ከቁጥር 24 እስከ 25 ሁለት አያቶች አላህ አስተምሮኛል። ከዛ በኋላ አጠገብ ያለውንም ሰው ከፈለክ ቤት ገብታ አስረዳው በደንብ፣ ችግር የለም፣ ፈቅደናል። ቢስሚላህ ሱረቱል ኢብራሂም ቁጥር 24 አለም ተራ አትመለከትም ምን ይላል አላህ። አለም ተራ በግርድፎ ተረጉመውና በኋላ ላይ ቃላቶችን አንድ ባንድ እናብራራለን። አለም ተራ አልተመለከትክም አላስተዋልክም ምን كيف ضرب الله مثلا አላህ ምሳሌን እንዴት አድርጎ እንደሰጠ ከሊመተን ጠይባ መልካም የሆነችን ቃል መልካሚቷን ቃል ርዕሳችንም ከሊመተን ጠይባ መልካሚቷን ቃል ከሸጀረቲን ጠይባ መልካሚቷን ቃል ልክ እንደ መልካሚቷ ዛፍ ናት ይላል። መልካሚቷ ቃል እንደ መልካሚቷ ዛፍ ናት። አስሉሃ ሳቢቱን የዚች መልካም ዛፍ ስሯ ዲፕሊ ሩትድ ነው፣ በጥልቅ መሬት ላይ ቆንጥጦ የያዘ ነው ስሩ ይላል። ወፈርዑሃ ፊሰማ ቅርንጫፎቿ ደግሞ በሰማይ የተንጣለለ ነው ይላል፣ ወይም ወደ ሰማይ ከፍ ያለ ነው። ቱእቲ ኡኩላሃ ቁጥር 25 ይህች ዛፍ ትሰጣለች። ቱእቲ ኡኩላሃ ፍሬዎቿን ትሰጣለች። ኩለ ሒኒን በሁሉም ጊዜ ኦል ዘ ታይም ሁሉ ጊዜ ብኢዝኒ ረቢሃ በጌታዋ ፍቃድ። ወየድሪቡ ላሁ ልአምሳለ ሊናስ አላህ እኮ ልክ እንደዚህ አድርጎ ለሰዎች ምሳሌን ይገልጣል። ዓላማው ለዓለሁም የተዘከሩን ሰዎች በጥልቀት እንዲያስተውሉ እንዲመረምሩ ተዘኩር እንዲኖራቸው ነው ይላል። የሁለቱ አያቶች ትርጓሜ ይሄን ይመስላል። በግርድፉ አንድ ባንድ እንመልከተው። አለም ተራ ቁርአን ውስጥ ምን ጊዜም ካገኛችሁ አለም ተራ ሁለት አይነት ትርጓሜ ያለው። አለም ተራ الرؤيا البصرية ألم ترى الرؤيا قلبية عقلية إدراكية من معلم ألم ترى عندنا أتايم وينه باين فيزيكال عين أكالاوي عين قدامنا على يوم وين ألم ترى التملكتكم وين ሁለተኛው ዓለም ተራ ማለት በጥልቀት አላሰብከውም ወይ በልብህ አላየኸውም ወይ አላስተነተንከውም ወይ አላስተዋልከውም ወይ ምሳሌ ሱረቱል ፊል 105ኛው አያ ምዕራፍ ሱረቱል ፊል ላይ አለም ተራ ከይፈ ፈዐለ ረቡከ ቢአስሐቢል ፊል ጌታ በዝሆኑ ባለቤቶች ላይ ያደረገውን አላየህምን? ባይን ነው
በአይን ነው እንዴ? በአይን ነው ወይስ በልብ ነው? እሺ እንዲህ አድርገህ ጠይቀው። ነብያችን አለይሂ ሰላቱ ወሰለም የዞኑ ባለቤቶች ጌታ በቀጣቸው ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ነበሩ እንደ በህይወት አልነበሩ? እሳቸው ከመወለዳቸው በፊት የነበረ ታሪክ ነው። እሳቸው ከመወለዳቸው በፊት የነበረ ታሪክ ከሆነ ነብይ ከሆኑ በኋላ ዓለም ተራ አትመለከትም እንደሚላቸው በአይን አይደለም። ዓለም ተራ ታሪክ በአይን አይታይም። አስለን ስለ ታሪክ አይደለም የሚያወራው። ታሪክ በአይን አይታይም። ግን ታሪኩን በጥልቀት አስተውለኸዋልን? አስበኸዋልን? ወደ ውስጥ አስገብተዋልን? እንደማለት ነው። ለምሳሌ ዛፍ አላያችሁም እንዴ ብል በአእምሮ ነው ወይስ በአይን ነው? ዛፍ በአይን ነው። ስለዚህ የመጀመሪያው እዚህ ስፍራ ላይ ዓለም ተራ ከይፈ ضربላሁ መሰለን ምሳሌውን ሲሆን ምሳሌውን አስተውለኸዋል ሲባል አሁን ምሳሌ በአይን የሚታይ ነገር ነው እንዴ? አይደለም አይደል? ምሳሌ በአይን ስለማይታይ በአእምሯችን በልባችን ዲፕሊ በጥልቀት የምናስተውለው ነገር ነው። ስለ ዛፍ ግን ያወራናል። ዛፉን ሁለት አይነት እይታ ይኖራል። ዛፍ በአይናችን እናያለን። በአይናችን ያየነውን ዛፍ ለአእምሯችን የምንልክለት መልእክት ወይንም ዛፍን አይቶ አእምሯችን የሚሰጠው ትርጓሜ አእምሯችን ዛፍን የሚያይበት እይታ ግን ዛሬ ይቀየራል። አላህ ነው የሚቀየረው። እስከዛሬ ዛፍ እናያለን። ለዛፍ ያላችሁ እይታ ከዚህ በኋላ እንዲሆን እፈልጋለሁ ይላል አላህ። ምን በኋላ ላይ ነው ዓለም ተራ ከይፈ ضربላሁ መሰለን አላህ ምሳሌን ይሰጣል። ወለቀድ ሰረፍና ፊ هذا القرآن من كل مثل በዚህ መጽሐፍ ውስጥ የተለያዩ ምሳሌዎችን እያቀያየርን ለሰው ልጆች ይጠቅማቸው ዘንዳ እንሰጣለን ይላል። ነገር በምሳሌ ስለሚገለጥ ማለት ነው። ዓለም ተራ ከይፈ ضربላሁ መሰለን ከሊመተን ጠይባ መልካሚቷ ቃል። አሁን ምሳሌ የሚሰጠው ስለምን መሰላችሁ? ልብ በሉ። ከሊመተን ጠይባና ሸጀረቲን ጠይባ ሁለት ነገሮች ናቸው። ከሊመት ጠይባ ማለት መልካሚቷ የሆነች ንግግር፣ ንጹህ የሆነች ቅዱስ የሆነች ንግግር ማለት። ሸጀረቲን ጠይባ ማለት ደግሞ ንጹህ የሆነች የተጠራራች የሆነች ዛፍ ማለት ነው። ስለዚህ ዛፍ ከመልካም ቃል ጋር ምን ሊሆን ነው? ሊነጻጸር። አላህ ምን ይላል? ከሊመተን ጠይባ የተባለ መጀመሪያ ምንድነው? ከሊመተን ጠይባ ላኢላሃ ኢላላህ። ላኢላሃ ኢላላህ ከሊመተን ጠይባ ነው። ላኢላሃ ኢላላህ ምንድነው? ከሊመተን ጠይባ ነው። ከአላህ ጋር የምንተዋወቅበት ሽርክ በሙሉ የሚወገድበት ተውሂድ የሚጸናበት ቃል ላኢላሃ ኢላላህ ከሊመተን ጠይባ ነው። ነፍስ ከምትሰማው፣ ጆሮ ከሚሰማው፣ ነፍስ ከምታውቀው፣ አቅል ከሚያውቀው የላቀ ነገር ቢኖር ከሊመተን ጠይባን ማወቅ ነው። ከሊመተን ጠይባን ያላወቀች አቅል፣ ከሊመተን ጠይባ ያላወቀች ነፍስ በጨለማ ውስጥ ነው የምትኖረው። ሉቅማን ምን አለ ለልጁ? ያ ቡነየ ላ ቱሽሪክ ቢላህ ኢነ ሽርከ ለዙልሙን ዓዚም ነው። ለዙልሙን ሽርክ ጨለማ ነው። ጨለማ ብቻ አይደለም፣ ዓዚም ታላቅ የሆነ ጨለማ ማለትም ጨለማ ብለህ ካሰብክ በቃ የመጨረሻ ጨለማ ብሎ ማለት ሽርክ ነው። ለዙልሙን ዓዚም የመጨረሻው የጨለማ ጥጉ ሽርክ ነው። እና ልጄ በፍጹም በህይወት ስትኖር በአላህ ላይ እንዳታሻርክ ብሎ ሉቅማን ሱረቱ ሉቅማን ምዕራፍ 31 ቁጥር 12 ላይ ለልጁ ሲመከር እንመለከታለን። መልካም። ስለዚህ ከሊመት ጠይባ ማለት ከሊመተን ጠይባ ማለት ነው። ከሊመተን ጠይባ ላኢላሃ ኢላላህ። ከሊመተን ጠይባ ሌላው ደግሞ ማንኛው መልካም የሆነ ንግግር። ለምሳሌ ሱረቱል ፋጢር ላይ ይመስለኛል ኢለይሂ የስዓዱል ከሊሙ ጠይብ። ልብ በሉ። ኢለይሂ የስዓዱል ከሊሙ ጠይብ፣ ወደ አላህ ዘንዳ መልካም ንግግር ሁሉ ያርጋል። ወልዓመሉ ሳሊሑ የርፈዑሁ ይላል። መልካም ስራ ደግሞ መልካም ንግግርን ገፋ አድርጎ ወደ ላይ ከፍ ያደርጋል። ማለት አንዳንድ ሰው አለ አሪፍ ንግግር ነው የሚናገረው፣ ስራ ላይ ግን የለበትም። ንግግሩ ጥሩ ነው። ወቁሉ ሊናሲ ሁስና አሪፍ ነው። መልካም ንግግር መናገር ጥሩ ነው። ግን መልካም ንግግር ከምን ጋር መታገዝ አለበት? ከመልካም ስራ ጋር። መልካም ስራ ምን ያደርጋል? መልካም ንግግር ከፍ ያደርጋል። ኢለይሂ የስዓዱል ከሊሙ ጠይቡ ወልዓመሉ ሳሊሑ የርፈዑሁ። መልካም። ስለዚህ ከሊመት ጠይባ ማለት መልካም ዱዓ፣ መልካም ንግግር ከሊመት ጠይባ ልንለው እንችላለን። በዋነኝነት ግን ከሊመት ጠይባ ላኢላሃ ኢላላህ። እሺ ከሊመተን ጠይባ ይህ ላኢላሃ ኢላላህ የሚለው የእምነታችን መሰረት የሆነው የመፈጠራችን ሚስጥር የሆነ ላኢላሃ ኢላላህ ከሸጀረቲን ጠይባ ይላል አላህ። ልክ እንደ መልካም ዛፍ ናት ይላል። እንደ ምንድን ናት? እንደ መልካም ዛፍ። በቃ ከዛሬ ጀምሮ ዛፍ ስታይ
የምታስታውሰው ምንድነው? ከሊመተን ጠይባ። ዛፍ ስታይ እይታህን ቀየረው ማለት ነው። ዛፍ ብቻ አይደለም ለአንተ ካሁን በኋላ ዛፍ ሸጀራ ጠይባ ከሊመተን ጠይባ የሚለውን ያስታውሳል። ሱረቱል ኢብራሂምን ያስታውሳል። መልካም ከሸጀረትን ጠይባ አስሉሃ ሳቢቱን የዚች ዛፍ ስለ ዛፊቷ ሊነግረን ነው። የዚች ዛፍ ስሮቿ ዲፕሊ ሩትድ ነው ይላል። አስሉሃ ሳቢት ማለት በጣም የጠነከረ ማለት ስሩ ከውስጥ የጠነከረ ዛፍ ነው። ምንም አይነት ጎርፍ ቢመጣ ምንም አይነት ማዕበል ቢመጣ ሊነቃነቅ ይችል ይሆናል ግን አይወድቅም። ሊነቃነቅ ይችላል ግን አይወድቅም። ምክንያቱም መሰረቱ ምን ስለሆነ? ጠንካራ ስለሆነ። ምን እያለ ነው አላህ? ላኢላሃ ኢላላህ በልቡ ላይ የተከለ የላኢላሃ ኢላላህ ቃል ስሩ በልብ ውስጥ የጠነከረ ነው። ማንም ነቅሎ ማውጣት አይችልም። ምንም አይነት የህይወት ፈተና ቢመጣ ሊነቃነቅ ይችል ይሆናል ግን ፈተና መጣ ብሎ ግን ላኢላሃ ኢላላህን አይተውም። ተቸግሬያለሁ፣ ተርቤያለሁ፣ ተጠምቻለሁ፣ ልጆቼ ተቸግረዋል፣ ታምሜያለሁ፣ ተጎሳቁያለሁ፣ ህይወት እንትን ብሎኛል ብሎ አጭርና በጣም ከአፍ እስከ አፍንጫ ድረስ ያህል እንኳን ርቀት የሌላትን ዱንያን በአኺራ አይቀይረውም። ለላኢላሃ ኢላላህ ቃል መደራደሪያ አድርጎ አያቀርበውም። ለምን? ላኢላሃ ኢላላህ የሚለው ቃል በልብ ውስጥ ምን ስለሆነ? ዲፕሊ ሩትድ ነው። ልክ እንደ መልካሚቷ ዛፍ ምንድነው? የተቀበረ ነው። ዛፍ ከውጪ ዛፉን እናያለን። በደንብ ልብ ብላችሁ አድምጡኝ። በደንብ ዛፍን ከውጪ እናያለን፣ አብቦ እናያለን። ወፈርዑሃ ፊሰማ ይለናል እኮ አሁን ዛፎቿ ከፍ ያለ ነው ቅጠሎቿ ይነናል። የዛፍ ቅጠሉን እናያለን፣ ዛፍን እናያለን። ዛፍን ግን ተንከባክሎ ለዚህ ያደረሰውን ውሃ አይተነው እናውቃለን? ዛፍን ስታዩት ውሃውን ውስጡ ያለውን ውሃ ታያላችሁ እንዴ? አታዩ። እኛ የምናየው ነው ዛፉን ነው፣ ማበቡን ብቻ ነው የምናየው። ግን ዛፉን ዛፍ ያደረገው ከስር ማን ነው? ውሃ ነው፣ አፈር ነው፣ በአፈር ውስጥ ያለው ማዕድን ነው። በአፈር ውስጥ ያለው ማዕድን እኛ እናይም፣ ውሃውንም አናይም። የምናየው ምኑ ነው? ያበበውን ምን ሆነ? ዛፍ ነው። አያችሁ፣ ላኢላሃ ኢላላህ በልብ ውስጥ ዲፕሊ ሩትድ ሆኖ በልብ ውስጥ ጸንቶ እንዲቆይ ውሃ ያስፈልገዋል። ይህ ውሃ ደግሞ ቁርአን ነው። ይህ ውሃ ምንድነው? ቁርአን። ምክንያቱም ቁርአንን አይታችሁ ከሆነ ብዙ ጊዜ አላህ ውሃና ቁርአንን ፓራብል ያደርጋቸዋል፣ ምሳሌ አድርጎ ያቀርባል። ውሃ ከሰማይ ነው የመጣው፣ ቁርአንም ከሰማይ ነው የመጣው። ውሃ የማንጻት አቅም አለው፣ ቁርአንም የማንጻት አቅም አለው። ውሃ የሞተን ህያው ያደርጋል፣ ቁርአንም የሞተን ልብ ምን ያደርጋል? ህያው ያደርጋል። የሞተን አእምሮ ህያው ያደርጋል። የሞተን ስነ ምግባር ህያው ያደርጋል። It's beautiful. እሺ ከሸጀረቲን ጠይባ አስሉሃ ሳቢቱን ወፈርዑሃ ፊሰማ። ዛፊቷ ከስር ጥሩ ውሃ ስላገኘች ጥሩ አፈር ስላገኘች ምን መሆን ችላለች? በተጠንቀቅ በደንብ ስሯን ጠብቆ መቆየት ይችላል። ላኢላሃ ኢላላህ የሚለው ከሊማ በልባችን ውስጥ የያዝነው ከሊማን ሁላችንም ብዙ ጊዜ የምናስበው ነገር አለ። ኡስታዝ እኔ እኮ ኢማን የለኝም፣ እኔ ኢማን የለኝም። ማን ያለ? ኢማን የለህም ያለ መጀመሪያ ማን? የኢማን መስፈርቱ የመጀመሪያ የኢማን መስፈርቱ ምንድነው? ላኢላሃ ኢላላህ ከሊማ ጠይባ። ከሊማ ጠይባ ያለው ሰው በሙሉ ኢማን አለው። የኢማን ደረጃ ይለያያል። አዎ ይለያያል። አንተ ከሰው ጋር ምን አፎካከረ? ከራስ ጋር ነው። ከትላንትናው ማንነት ጋር ነው ዛሬ መፎካከር ያለበት። ከዛሬ አመት ማንነት ጋር ነው ዛሬ መፎካከር ያለበት። አንተ ከራስ ጋር ተፎካከር። አንተ ከራስ ጋር ተወዳደር። ራስን እየመዘን ከትላንትናው ዛሬ የተሻለ ማንነት፣ የተሻለ ኢማን፣ የተሻለ ዕውቀት፣ የተሻለ አስተሳሰብ፣ የተሻለ ማንነት ለመገንባት ሞክር። ግን ኢማን የለኝም ማለት ላኢላሃ ኢላላህ ከሊማ ጠይባ። ይሄ ከሊማ ጠይባ ግን ስሩ እንዲሰድ ግን ምን ያስፈልገዋል? ውሃ መጠጣት ያስፈልጋል። ያ የምንጠጣው ውሃ ደግሞ አካላዊ ውሃው ሳይሆን ምንድነው? ቁርአን መሆን አለበት። አየህ፣ እንደዚህ አይነት የቁርአን መድረክ ስትማር፣ እንደዚህ አይነት የቁርአን መድረክ ላይ ስትቀመጥ ከሊማ ጠይባ በልብ ውስጥ ያለው ስሩ እንዲጠነክር እንዲፋፋ የማድረግ አቅም አለው። አሁን ከናንተ ከኔ የሚወጣው የሱረቱል ኢብራሂም አስተምህሮ እናንተ ልብ ውስጥ ገብቶ እንዴት ልብ እያፋፋ እንደሆነ ኢማን እያፋፋ እንደሆነ እኔ ማየት አልችልም።
አልችልም። ዛፉ አብቦ ስናየው ውሃውን ማየት እንደማንችል ማለት ነው። አንችልም። ውሃውን ማየት አንችልም፣ ግን አብቦ እናየዋለን። በየትኛው ሰዓት ላይ የትኛው አያ እንደሚያሳብብህ አንተ አታውቅም። ካንተ የሚጠበቀው ምንድነው? ብቻ ማዳመጥ። ካንተ የሚጠበቀው ለከሊማ ጠይባ ውሃ ምን ማድረግ? ማጠጣት። ግልጽ ነኝ? እሺ ከሸጀረቲን ጠይበቲን አስሉሃ ሳቢቱን ወፈርዑሃ ፊሰማ ቅርንጫፎቿ ከፍ ያሉ ናቸው ይላል አላህ። ቅርንጫፎቿ ምን ያሉ ናቸው? ከፍ ያሉ ናቸው ማለት ውሃ ከማግኘቷ የተነሳ አበባ ቅርንጫፎቿ ከፍ ያሉ ናቸው። ከሩቅ መታየት ይችላል። ከሊማ ጠይባ ላኢላሃ ኢላላህ በልቡ ስር ገብቶ በልብ ብቻ የሚኖር አይደለም። ከሊማ ጠይባ ላኢላሃ ኢላላህ በተግባር የሚገለጥ ነው። ከሩቅ የሚታይ ነው። በመልካም ስራ የሚገለጥ ነው። በስነ ምግባር የሚገለጥ ነው። በአስተሳሰብ የሚገለጥ ነው። አንተ በውስጥ ያለው ተውሂድ የሚገለጠው መች መሰለ? በስነ ምግባር ውስጥ ነው። በውስጥ ያለው ተውሂድ በውስጥ ያለው ላኢላሃ ኢላላህ ከሊማ ጠይባ የሚገለጠው በንግግር ውስጥ ነው። ምንድነው የምትናገረው? በምታየው ነገር ነው። ምንድነው የምታየው? በምትሰማው ነገር ነው። ምንድነው የምትሰማው? አይ የተውሂድ እይታችንን የላኢላሃ ኢላላህ ኮንሴፕት እሳቦትን እይታችንን እንዴት ቁርአን እንደሚገለብጠው እኛ የምናውቀው ተውሂድ ላኢላሃ ኢላላህ ብሎ ማለት በቀን 5 ጊዜ መጥቶ አላሁ አክበር ብሎ መስጂድ መስገድ ከቻልክም እየተጋፋ ምናምን ጥሩ ነው። በጣም ጥሩ ነው። ወአቂሙ ሰላ ግን አትጋፋ። መጋፋቱ ራሱ ከሊማ ጠይባ በደንብ ውሃ እንዳልጠጣ የሚያሳይ ነው። ለማለት የፈለኩት ምንድነው? ከሊማ ጠይባ በአንድ ነገር ብቻ አይደለም የሚገለጠው። ተውሂድ በሰላት ብቻ አይደለም የሚገለጠው። ለሰላት እየተራራጠ እናቱን የሚያስከፋ ሰው አለ። ቤት በስነ ምግባር ሚስቱን በጣም የሚያስከፋ ሰው አለ። ጓደኞቹን በሥራ ጉዳይ ላይ የሚያስለቅስ አለ። ሰላት ላይ ግን አንደኛ ነው። አወል ሰልፍ ነው። ከዛ ስለ ተውሂድ ሲከራከር ስትሰማው ኢና ሊላሂ ወኢና ኢለይሂ ራጂዑን ነው። ተውሂድ ማለት ከሊማ ጠይባ ማለት ወፈርዑሃ ምንድነው? ፊሰማ ነው። ቅርንጫፉ ወደ ሰማይ ከፍ ያለ ነው ማለት አንተ ከሩቅ ሆነ ዛፉ ማየት ይችላል። ልክ እንደሚናራ ማለት ነው። ላኢላሃ ኢላላህ ማለት ይኸውልህ መስጂዳችን ሚናራ አለው። ከሩቅ ይታያል አይደለ? ከሩቅ ነው የሚታየው መስጂዳችን ሚናራ። አልহামዱሊላህ ሙስሊም ከርሴ እንደውም አንድ ማን ይከለክለኛል? ከርሴ ወጥቼ አንድ ነገር ልንገራችሁ። ሱረቱ ኑር ምዕራፍ 4 ላይ አላህ ስለ መስጂድ ሚናራ ያወራል። ከተረጓሚ መካከል አንዱ የመስጂድ ሚናራ ከፍ መደረግ ነው። የመስጂድ ሚናራ ከፍ መደረግ ነው። ምንድነው የሚለው አያው? ቢስሚላሂር ረህማኒር ረሂም ፊ ቡዩቲን አዚነ አላሁ አን ቱርፈዐ ወዩዝከረ ፊሃ እስሙሁ። የአላህ ቤት ሲገነባ ከፍ ተደርጎ መገንባት አለበት። ማለትም ሚናራ መታየት አለበት። ስለዚህ መስጂድ ከሩቅ ይታያል። በውስጡ ደግሞ አሁን ከፈሩ ሚናራውን አሳየንና ወደ ውስጥ አስገባን። መስጂድ ቁርአን በጣም ቢሩፍ ነው። አስገባነው። በውስጡ ደግሞ ማለትም በመስጂድ ውስጥ ደግሞ የጌታ ስም ይወሳል፣ ተስቢህ ይደረጋል። ይልና ቀጥሎ ሪጃሉን ላ ቱልሂሂም ቲጃረቱን ወላ በይዑን አን ዚክሪላህ ወኢቃሚ ሰላቲ ወኢታኢ ዘካ የኻፉነ የውመን ተተቀለቡ ፊሂ አልቁሉቡ ወልአብሳር እያለ ወንዶች ናቸው ይላል አላህ። ሰላታቸውን በአግባቡ ይሰግዳሉ። ለንግዳቸው ብለው ከዚክር ከሰላት ወደ ኋላ የሚሉ አይደለም ይላል። ለምንድነው አላህ ስለ ሚናራ አውርቶ ስለ ተስቢህ ያወራው ብዬ ሳስብ ወላሁ አለም ይኸውልህ አንተ በውስጥ ያለው ከሊማ ጠይባ ላኢላሃ ኢላላህ ከሩቅ ልክ እንደ ሚናራ ከፍ ብሎ መታየት መቻል አለበት። አንተ ማለት እንደ ሚናራ ከሩቅ በመልካም ስነ ምግባር፣ በኢማን፣ በአስተሳሰብ ልቄት፣ በመንፈሳዊነት፣ በተስቢህ ከሩቅ የምትታይ መሆን አለበት። ምን መሆን አለበት? ከሩቅ የምትታይ መሆን አለበት። ልክ ዛፊቷ ወፈርዑሃ ምንድነው ብለናል? ፊሰማ እንዳለ ዛፍ ከፍ ያለ ዛፍ ስታይ ሁሉ ጊዜ ስለ ራስ ነው የምታየው። እኔ ምን ያህል ከፍ ብያለሁ? የዛፍ ቅርንጫፍ ይሄን ያህል ከፍ ብሎ ስታይ ምን አይነት ውሃ ቢጠጣ ነው እንደዚህ ከፍ ያለው? ለኔ እኮ አላህ የምጠጣው የሰጠኝ ውሃ ቁርአን ነው። በዚህ ቁርአን አማካኝነት እኔ ምን ያህል ከፍ ብያለሁ? ምን ያህል ከሩቅ ማንነት ይታያል? አየ ከሊማ ጠይባ ማለት አስተሳሰባችንን፣ ልባችንን ማለትም ኢማናችንን፣ አኽላቃችንን፣ ንግግራችንን፣ እይታችንን ቅርጽ የሚያስይዝ ነው። ወፈርዑሃ ፊሰማ
ቀጥሎ ይላል ቱእቲ ኡኩላሃ ኩለ ሂኒን ይላል አላህ። ቱእቲ ኡኩላሃ ይህች ዛፍ ሁል ጊዜ ትሰጣለች። መስጠት ነው ባህሪዋ። ቱእቲ ኡኩላሃ ፍሬዎቿን ትሰጣለች። ኩለ ሂኒን ሁል ጊዜ ቢኢዝኒ ረቢሃ ይሰመርበት በጌታዋ ፈቃድ። ዛፊቷ በጌታዋ ፈቃድ ምን ታደርጋለች? ሁል ጊዜ ትሰጣለች። ሁል ጊዜ ምን ትላለች? ትሰጣለች። መልካሚቷ ዛፍ ከማን ጋር ነው እያነጻጸረ ያለ ነው? ከመልካሚቷ ቃል። መልካሚቷ ቃል ምንድነው ብለናል? ላኢላሃ ኢላላህ አይደል? ላኢላሃ ኢላላህ በልቡ ውስጥ ያለ፣ ላኢላሃ ኢላላህ ልቡ ውስጥ የጸና፣ ላኢላሃ ኢላላህ አእምሮውን፣ ልቡን፣ አስተሳሰቡን፣ እይታውን የቀየረለት እሱን ስታየው እሱነቱ ራሱ ሰጪ ነው። እሱነቱ ምንድነው? ሰጪ ነው። ይሰጣል። መስጠት ሲባል ሁሉ ጊዜ ስለ ገንዘብ አታስቡ። አላህ እኮ ሱረቱል ለይል ላይ ፈአማ ኢነ ሰዕየኩም ለሸታ ይላል። የእናንተ የሰዎች ስራችሁ የተለያየ ነው ይላል። ፈአማ መን አዕጣ የሰጠማ ይልና ቀጥሎ ያለው መፍዑል ቢሂን አይነግረንም። የሰጠ ምን የሰጠ አይነግረንም። ፈአማ መን አዕጣ ማለሁ ገንዘቡን የሰጠ፣ ፈአማ መን አዕጣ ቁወተሁ ጉልበቱን የሰጠ፣ ፈአማ መን አዕጣ በይቱሁ ቤቱን የሰጠ አይልም። ምንም አይልም። ፈአማ መን አዕጣ የሰጠ በቃ የሰጠ ምን የሰጠ? እውቀቱን የሰጠ፣ ጉልበቱን የሰጠ፣ ሐሳቡን የሰጠ። እኔ እኮ በዚህ ጉዳይ ላይ ይሄን ይመስለኛል ብሎ የሰጠ። የሆነች ሴትዮ እቃ ተሸክማ ከአቅሟ በላይ ሆኖ እሷን ያገዛት የሰጠ፣ ገንዘቡን የሰጠ። ሙእሚን ላኢላሃ ኢላላህ ከሊማ ጠይባ ያለው ሰው ማንነቱ ይሰመርበት ሰጪ ነው። ተውሂድ ማለት ይሄ ነው። ከወንድም ጋር የምትጣላባት አጀንዳ አይደለም። ሌላውን የምትንቅበት አጀንዳ አይደለም። ከሊማ ጠይባ በባህሪው ምንድነው? ሰጪ ነው። ልክ እንደማ እንደ ዛፍ ከሸጀረቲን ጠይበቲን ኦኬ ቱቲ ኩላ ኩለ ሂኒን ቢኢዝኒ ረቢ። ታዲያ ዛፊቷ በራሷ አቅም መስጠት ትችላለች? አትችልም። በራሷ አቅም ማበብ ትችላለች? አትችልም። ቢኢዝኒ ረቢሃ አለ በጌታዋ ፍቃድ። በማን ፍቃድ? በጌታዋ ፍቃድ። ያ ማለት ዛፍ እንድትሆን ያደረጋት አላህ ስላሻላት ነው። የአላህ እርዳታን አግኝታለች ማለት ነው። የአላህ ምን አግኝታለች? እርዳታ። ያ ማለት አንተ ውስጥ ያለው ላኢላሃ ኢላላህ የሚለው ከሊማ ጠይባ ፍሬው የሚታየው ሰጪ የምትሆነው በራሴ እኮ ነው እኮ ተውሂድ ስለገባኝ ነው፣ ቁርአንን እኮ ስላፈስኩት ነው፣ እኔ እኮ ላ ሐውለ ወላ ቁወተ ኢላ ቢላህ በዲን ላይ እኮ በጣም ነው የምታገለው፣ አላህ እኮ የከፈተልኝ ለዚህ ነው። አላሁ አክበር አይደለም። ሁለት ነገሮች ነው። ሁሉ ጊዜ ስኬት በቁርአን እይታ ስኬት የሁለት ነገሮች ጥምር ውጤት ነው። አንደኛ ያንተ ጥረት አለ፣ ሁለተኛ የአላህ ተውፊቅ አለ። የአላህ ምን አለ? ወማ ተውፊቂ ኢላ ቢላህ። የአላህ ተውፊቅ አለ። ተመልከቱ፣ ዛፊቷ ውሃ እኮ አያሳድጋትም እያለን ያለው ምንድነው? ውሃው በራሱ አያሳድጋትም። ጥሩ ማዕድን አፈር ውስጥ ያለው አያሳድጋትም። እኔ መፍቀድ አለብኝ ይላል። ለዛ ነው እኮ ውሃ ፍሬን ማፍራት አይችልም። ለውሃ ፍሬን ማፍራትን አላህ እስካልፈቀደ ድረስ እንጂ ውሃ በራሱ የማፍራት አቅም የለውም። ውሃ ህይወት ነው ይባላል። ውሃ በራሱ ህይወት መሆን አይችልም። አላህ ህይወት እንዲሆን ስላደረገው ብቻ ነው። እንደውም ህይወት መሆን አትችልም። ቢስሚላህ አላህ ከፈቀደው ግን ምን ይሆናል? ህይወት ይሆናል። ቱቲ ኡኩላሃ ቢኢዝኒ ረብ ኩላሂን ቢኢዝኒ ረቢሃ የሚለው ይሰመርበት። ለምን በሉኛ? በጌታዋ ፍቃድ ዛፍ ሁሉ ጊዜ ትሰጣለች አለ። ሱራው ሲጀምር እኮ አንድ ነገር ነግሬያችሁ ነበር። ሱረቱል ኢብራሂም መጀመሪያው አያ ላይ ቢስሚላሂር ረህማኒር ረሂም አሊፍ ላም ራ ኪታቡን አንዘልናሁ ኢለይከ ሊቱኽሪጀ ናስ ሚነ ዙሉማቲ ኢለ ኑር ቢኢዝኒ ረቢሂም። በጌታቸው ፍቃድ ነው ከጨለማዎች ወደ ምን የምታወጣቸው? ወደ ብርሃን። በማፍቃድ መልእክተኛው አለይሂ ሰላቱ ወሰለም በራሳቸው ማንነት ከጨለሞች ወደ ብርሃን ማውሰድ አይችሉም። ግን አላህ ወዳዕየን ኢለላህ ቢኢዝኒሂ ወሲራጀን ሙኒራ፣ አንተ ማለት ለሰው ልጆች እንደ ፀሐይ ነህ፣ እንደ ጨረቃ ነህ። ወደ አላህ መንገድ በብርሃን ነው መጣራቸው። ስልጣኑን ሰጥቻለሁ። ሰዎችን ለመጥራት ስልጣኑን ሰጥቻለሁ። ኢንቫይት አርጋቸው። መልእክተኛችን አለይሂ ሰላቱ ወሰላም ማለት በሱረቱል ኢብራሂም መጀመሪያው አያ አገላለጽ የሰው ልጆች ሁሉ ተደርድሮ በአእምሯችሁ ሳሉት የሰው ልጆች ሁሉ ተደርድሮ ነብዩ ሰለላሁ ዐለይሂ ወሰለም ውብ የሆነ ድግስ ጋብዘዋሉ ማለት
ሰውን ሁሉ ዘሩን፣ ቀለሙን፣ ቋንቋውን፣ ጾታውን፣ ሃይማኖቱን ሳይለዩ ሁሉንም ምን ብለውታል? ጋብዘውታል። የጋበዙት ወዴት ነው? ወደ ጀነቱ። የጋበዙት የት ነው? ወደ አላህ መንገድ። ጋባዥ ናቸው። የሆነ እንትን አይሰማም? የኔ ነብይ እኮ አለይሂ ሰላቱ ወሰለም ጋባዥ ናቸው። ለሁም የሰው ዘርን በሙሉ ዘርን ቀለም ምናምን ሳይቀይ። ከዛ አንተ በዘር ትጣላለህ መልሰህ። እና ሊላሂ ወኢና ኢለይሂ ወየድሪቡ ላሁ አልአምሳል አላህ እኮ ምሳሌ እንዲያደርጉ ነው የሚሰጠው። ሊናስ ለሰው ልጆች በአጠቃላይ አየህ፣ ቁርአን የመጣው እኔ በጣም የሚደንቀኝ ምንድነው ታውቃላችሁ? ሊናስ የሚለው በጣም ነው ውስጤን የሚነካኝ። ቁርአን የመጣው አለ አላህ ለሰው ልጅ ሁሉ ሊጠቅመው ነው። ለማን? ለሰው ልጅ ሁሉ ሊጠቅመው ነው። በእርግጠኝነት ልንገራችሁ፣ አንድ ሰው በቁርአን አይመን ከፈለገ መብቱን አይመን። ቁርአንን ግን መጥቶ ቢያነበው ይጠቀማል። ከቁርአን ግን ይጠቀማል። አስተሳሰብ የሚጠቅመው ነገር ይሰጠዋል። ከቁርአን ጋር መጥቶ ሳይጠቀም የሚሄድ ሰውም ሆነ ጅኒ የለም። ለምን? ቁርአን በባህሪው ሰጪ ስለሆነ። ልክ እንደ መልካሚቷ ምን ዛፍ ሰጪ ይሰጣል። ደግሞ አይለይም። ለእንትና ምናምን ብሎ አይሰጥም። ልዩነት አይፈጥርም። ይሰጣል። የሚሰጠው ግን ያው በአቅም ልክ ነው። እንደ አቅሚቲ እንጂ አሪቲ የሚባል ነገር አለ። በአቅማችን በምንችለው ልክ። አንዳንድ ሰው ሱረቱ ዘልዘላ በደንብ ገብቶት በቃ ስቅስቅ ብሎ ማደር የማይችል ሊሆን ይችላል። ሌላም ሱረቱ አዲያት ከጨመርክለት ጨረስከው ማለት ነው ሰውየው። ስለዚህ አላህ በልክ ይሰጣል። ምን ያደርጋል? በልክ ይሰጣል። ሊናስ ነው አለ ለሰው ዘር በሙሉ ሊጠቀምበት ነው ይህ መጽሐፍ የመጣው። ለዓለሁም የተዘከሩን። ያ ማለት ውጪ ስንወጣ የምናየው ሰው በሙሉ ከቁርአን መጠቀም መብት አለው። ኧረ ቁርአንን እያጠኑ እኮ ነው የሆነ ነገር ሊያረጉ ነው ምናምን ማለት አትችልም። አያገባህም አንተ። ለሰው ልጆች ነው ተብሏል። ሁሉም ባለቤት ነው የዚህ ቁርአን። ሊናስ ለዓለሁም የተዘከሩን። ሰዎች በዚህ ምሳሌ አማካኝነት በጥልቀት ምን እንዲሉ ነው? እንዲያስቡ ነው፣ እንዲያስተነትኑ፣ እንዲያስተውሉ ነው ይለናል። ስለዚህ ምንድነው የምናስተነትነው? ከዚህ አያ ብዙ ነገሮችን አይተናል። ከዚህ አያ 1 4 5 ነገሮችን እናስተነትንና እንጨርሳለን ማለት ነው። አንደኛ ህይወት የሚጀምረው ከዛፍ ነው። ዛፍ ከሌለ ህይወት የለም ማለት ይቻላል። ያ ማለት በእኛ ህይወት ውስጥ በልቦናችን ውስጥ ከሊመቱን ጠይባ ከሌለ የምንንቀሳቀስ ግን ሙታኖች ነው የምንሆነው። ድርቅ የሚያጠቃቸው ስፍራዎች በአጠቃላይ አይታችሁ ከሆነ የዝናብ አለመኖር፣ የዛፎች መድረቅ፣ የእጽዋቶች መጠውለግ ነው። አካላዊ መራብን ያመጣል። አካላዊ ጉዳቶችን ይዞ ይመጣል። የሰው ህይወትን ይቀጥፋል። ከሊመት ጠይባ በውስጡ የሌለው ሰው በድርቅ እንደሚኖር ድርቅ ውስጥ ነው ያለው። ከሊመት ጠይባ በውስጡ የሌለው ሰው በድርቅ የተመታ ሰው ነው። ከሊመተን ጠይባ ከሸጀረትን ጠይባ ማለት ይህ ነው። ሁለተኛው ዛፊቷ ስር ውስጥ ነው የምትገባው ብሏል አይደል? የዛፊቷ ስር በጣም ውስጥ የጠነከረ ነው ብሎናል። ከሊመት ጠይባ ላኢላሃ ኢላላህ ብለናል ማለት ላኢላሃ ኢላላህ የሚለው የእምነት ቃል በልቦናችን ውስጥ በጣም ጠንካራ ሆኗል ማለት ግን ላይሆን ይችላል። ሰዎች ላኢላሃ ኢላላህ ብለው ጠንቋይ ቤት ሊሄዱ ይችላሉ። ለሸይጣን ሊሰግዱ ይችላሉ። ለጠላታቸው ይሄን አድርግልኝ ይሄን ሁንልኝ ብለው መስዋዕት ሊያቀርቡ ይችላሉ። ለማይጠቅማቸው ጭራሽ ለሚጎዳቸው ነገር ጠላት ለሆነው ለሸይጣን ይገዛል። ለምን? ላኢላሃ ኢላላህ የሚለው ከሊማ ጠይባ በቁርአን አልጠነከረም፣ በኢማን አልጠረከነም፣ በመልካም የኢባዳዎች ተግባራት አልጠነከረም። ላኢላሃ ኢላላህ ብቻ ማለት አይደለም። ላኢላሃ ኢላላህን ልክ እንደ መልካሚቷ ዛፍ ተንከባክቦ በልብ ላይ በጽኑ መትከል ያስፈልጋል። መልካሚቷ ዛፍ እንድታብብ ውሃ ያስፈልጋታል ብለናል። እንድታብብ በዙሪያዋ ያሉ አፈሩ ላይ ቆሻሻዎች ካሉ ቆሻሻዎችን ማጽዳት ያስፈልጋል። ማለትም ከሊማ ጠይባ በልቦናችን ውስጥ ስንይዝ ውሃ ያስፈልገናል፣ ቁርአን ያስፈልገናል። በልባችንን ሊያቆሽሽ የሚችል ከሊማ ጠይባችንን ሊያቆሽሽብን የሚችል ማንኛውም በሚታይም ይሁን በሚሰማም ይሁን በሚታሰብ ነገር ላይ ወይም በሚደረግ
ተግባራቶችን መራቅ ያስፈልጋል። በጣም የሚገርም እኮ ነው። እኛ በአንደበታችን ክፉ ስንናገር በልባችን ውስጥ ያለው ከሊማ ጠይባን ይጎዳዋል። የሚሰማን ስሜት አለ፣ የሚሰማ ስሜት አለ። ስለዚህ ጥንቁቅ ልንሆን ያስፈልጋል። እኔ የምሰማው ነገር ከሊማ ጠይባ በልቤ ውስጥ ውድ ነው። ይኸውላችሁ ከሊማ ጠይባ እንድታስቡት የምፈልገው ነገር በጣም የሚደንቅ የሆነ ትሬዠር፣ በጣም ውድ የሆነ እንቁ የሆነ ከዱንያ ወደ አኺራ የሚያሻግር ጀነትን የሚያወርስ አላህ ፊት በመልካም የሚያቆም የሆነ ከሊማ ጠይባ በልቤ ውስጥ አለ። ይሄን በልቤ ውስጥ ያለውን ከሊማ ጠይባ ሊሰርቅ በዙሪያዬ ብዙ ነገሮች አሉ። ፈተና አለ፣ የሚሰማ የሚታይ ነገር አለ። ዓላማቸው በልብ ውስጥ ያለውን ያንን እንቁን መዝረፍ ነው። ስለዚህ በዙሪያዬ ከሊማ ጠይባን ሊዘርፉ የተዘጋጁ ብዙ ነገሮች አሉ። መጠንቀቅ አለብኝ። የደን ጭፍጨፋ ምናምን ሲባል ሰምታችሁ ታውቃላችሁ? ደንን ያላግባብ መጨፍጨፍ በህግ ያስቀጣል። ከሊማ ጠይባን ጨፍጭፈው በውስጥ ያለውን ኢማን ሊሰርቁ የሚተዘጋጁ ብዙ ነገሮች ከፊት ለፊት እንዳሉ ማሰብ አለብህ። ማንኛውም ነገር በህይወት ሲከሰት ይሄ በእኔ ልቦና ውስጥ ያለውን እንቁን ኢማን እንቁን ከሊማ ጠይባ ሊሰርቀኝ ነው። የኢማን ሌባ ነው፣ የከሊማ ጠይባ ሌባ ነው ይሄ ብለን እንድትጠነቀቅ ያደርጋል። በስተመጨረሻ ዛፍ ለማደግ፣ ዛፍ ለማበብ፣ ዛፍ መልካም ፍሬ ለመስጠት ጊዜ ይወስዳል። በአንድ ምሽት ዛፍ ተተክሎ ፍሬ የሚያፈራ አይደለም፣ ጊዜ ይፈልጋል አይደል? it takes time። ኢማንም ልክ እንደዛው ኢማን ጊዜ ይፈልጋል። ሁለት አይነት ኢማኖች አሉ። የአእምሮ ኢማን አለን፣ የልብ ኢማን አለን። የልባችንም ኢማን የአእምሮአችንም ኢማን ሁለቱም በጊዜ ሂደት ነው የሚመጣው። ኢማን በጊዜ ሂደት ነው ማለት ዛሬ መኮትኮት መጀመር አለብህ ማለት ነው። ነገ እንዲያበብ ነገ እንዲፋፋ ወፈርኡሃ ፊሰማ እንዲሆን መልካም ቅርንጫፎቿ ከፍ ያሉ እንዲሆን ዛሬ መጀመር መቻል አለብህ። ዛሬ መጀመር ማለት የአላህን ቃል እንደዚህ ቁጭ ብሎ መጀመር፣ ዛሬም መጀመር። የአላህን ቃል እንዲህ ቁጭ ብሎ መስማት፣ ዛሬም መጀመር። ቤት ስትሄዱ ሱረቱል ኢብራሂም ዛፍ ከሊማ ጠይባ፣ ህልማችሁ ሁሉ ዛፍ በዛፍ ነው። አንደኛው ዛፍ ላይ ሲወድቅ በዛፍ ውስጥ ስትሮጥ ምናምን፣ ከዛ ድንገት ኻሊድን ስታገኘው እዛ ዛፍ ውስጥ ምናምን ሳላችሁት በአእምሯችሁ በደንብ ልክ ተግባብተናል። ሂደት የሚበለጽግ ነገር ነው። በጊዜ ሂደት የሚያድግ ነገር ነው። ኢማን የለኝም አትበሉ። ከናንተ የሚጠበቀው ኢማን እንዳላችሁ መገለጫው መስጂድ መምጣት ነው። ኢማን እንዳለ መገለጫው ሰላት ላይ መሞከር ነው። አንተ የኢማን ተግባራቶች ላይ እስካለህ ድረስ ኢማን አለ። አንተ የምትለው ያኛው ኢማን ራቀው ኢማን ከሆነ እሱ መንገድ ላይ እንደርስበታለን፣ እየሄደን ነው። ለምን ኢማን አለኝ የሚለው ስሜት በትንሽም ቢሆን ኢማን አለኝ መኮትኮትና ማሳደግ አለብኝ የሚል አስተሳሰብ ሲኖር ልክ ምን ማለት ነው? የሆነች ትንሽዬ ጎጆ አለችኝ እንደምንም አድርጌ ጭቃ ምናምን ጥሩ አድርጌ ለጥፌ ከዛ ቆንጆ ቀለም ቀብቼ ጣራን እንደምንም ብዬ ከ3 ወር በኋላ ቀይሬ ምናምን አሳምሬ ጓደኞቼን ሻይ ጠጣ እንጠጣ ብዬ ጠራቸዋለሁ። በዛም ሱረቱል ኢብራሂም እናወራለን ስለዛ። አያ አሁን የሚሰራው ነገር አለ ማለት ነው። ከነጭራሹን ቤት እያለው ያቺ ትንሹ ያ ቤት የለኝም ካለስ የለውም። ተግባብተና ቤታችን የምላችሁ ኢማናችን ነው። ቤታችን ነፍሳችን ነው። አላህ ነፍሳችንን በቁርአን የምንኮተኩትበትን ኢማን አላህ ይስጠን። ቁርአንን የበለጠ አላህ ያስረዳን። አላህ የቁርአንን መረዳትን በሩን ይክፈትልን። የቁርአንን መገንዘብን ቁልፎቹን አላህ ለሁላችንም ይስጠን። ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢአያቲ ወዚክሪል ሐኪም። ሰላም አለይኩም። ሰብስክራይብ በማድረግ ቤተሰብ ይሁኑ።